ውድ እግዚአብሔር ልጆች ያላችሁበት ቦታ የጌታ ጸጋና ሰላም ይብዛላችሁ። ዛሬ የመጽሐፍ ቅዱስ ጥናታችንን በሳይበር ሚኒስትሪ በየሳምንቱ የሚቀርበውን አምስተኛውን ጥናት ይዤ ቀርቤያለሁ። መብራቱ ማዴቦ ነኝ ከአውስትራሊያ። የዛሬው አምስተኛው ትምህርት የሚነካው ወይም ደግሞ ዋና ሐሳቡን የሚያደርገው በአንደኛ ቆሮንቶስ ምዕራፍ 8 9ና 10 ያሉትን ነው። ርዕሱም ሁሉም ለእግዚአብሔር ክብር ይሁን የሚል ነው። ሁሉም ለእግዚአብሔር ክብር ይሁን። ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አምላካችን፣ አባታችን፣ መድኃኒታችን ሁሉም ክብር ለአንተ ይሁን። በዚህ ሰዓት ቃልን ስናጠና በመካከላችን ሆነ አስተምረን፣ በጌታ በኢየሱስ ስም አሜን። ዋናው ጥቅስ መንደርደሪያ ጥቅስ የዛሬውን ጥናት የሚያጠቃልል ምዕራፍ 10 ቁጥር 31 ላይ የሚገኝ ነው። እንዲህ ይላል፣ ስለዚህ ስትበሉ ወይም ስትጠጡ ወይም ማናቸውን ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይላል። የምታደርጉትን ብትበሉም ብትጠጡም ማንኛውንም የምታደርጉትን ነገር ለእግዚአብሔር ክብር አድርጉት ይላል። ይሄ ትልቅ አባባል ነው ወይም ደግሞ ጥቅስ ነው። በክርስትና ሕይወት ውስጥ ለሚመላለሱ ሰዎች ይህንንም ወደ በኋላ እንመጣበታለን። ዋናውን በምናይበት ጊዜ ይህ ጥናት ጥሩ አድርጎ የዛሬውን ሰመራይ ሲያደርግ እንዲህ ይላል። አንደኛ ቆሮንቶስ ከ8 እስከ 10 ያለው ይላል ስለ የሚያጠናው ወይም ደግሞ የሚያየው ከምዕራፍ 5 እስከ 6 ያለውን የጾታዊ ጉዳዮች የተደረገውን ውይይት ወይም መደምደሚያ ያመጣል ይላል። በዚያውም ስለ አንድ የተለየ ጉዳይ ከቆሮንቶስ ሰዎች በደብዳቤ ለተጠየቀ ጥያቄ የጳውሎስን መልሶች ያስተዋውቃል። ያውም አንደኛ ቆሮንቶስ 7:1 ነው። እነዚህ መልሶች የቀሩትን የአንደኛ ቆሮንቶስ ክፍሎች በአብዛኝ ይይዛል ይላል። ጥናታችን የሚለው ምንድን ነው? ከአንደኛ ቆሮንቶስ ከ8 እስከ 10 ያለው ጥናት በመጀመሪያ ደረጃ በምዕራፍ 5 እስከ 6 ያሉትን ባለፈው ሳምንት የተጠኑትን ጥናቶች የዛን ውይይት ወደ ፍጻሜ ያመጣል። ለዛ መልስ ይሰጣል፣ ወደ ፍጻሜ ያመጣል። ከዚያ በኋላ ደግሞ ምንድነው ሌላ ችግር ያለውን በአንደኛ ቆሮንቶስ ምዕራፍ 7:1 የቆሮንቶስ ሰዎች የጠየቁትን ጥያቄ ጳውሎስ ይመልሳል። በሚመልስበት ጊዜ ከ8 እስከ 10 ያለው ብቻ ሳይሆን ለቀሩም ጥናቶች በሙሉ መደምደሚያ መልስ ይሰጣል ማለት ነው። አንደኛ ቆሮንቶስ ወደ ምዕራፍ 7 የሚሸጋገርበት ሁኔታ የጾታ ብልግና በምዕራፍ 5 እስከ 7 እና ጣዖት አምልኮ ከምዕራፍ 8 እስከ 10 ተዛማጅ ርዕሶች መሆናቸውን ያመላክታል ይላል። በእርግጥ እነዚህ ሐሳቦች በአዲስ ኪዳን ውስጥ ብዙ ጊዜ አብሮ ተጠቅሰዋል። የሐዋርያት ሥራ ምዕራፍ 15 ቁጥር 20 እና 29፣ የሐዋርያት ሥራ 21 25፣ አንደኛ ቆሮንቶስ 6 9፣ ኤፌሶን 5 5፣ ቆላስያስ 3 5፣ ራእይ 21 8፣ ራእይ 22 15። እነኚህ ምንድነው የሚያሳዩት? ጣዖት አምልኮና ዝሙት አንድ ላይ የተገናኙ አንድ ላይ እንደሚሄዱ የተዛመዱ እንደሆነ ነው መጽሐፍ ቅዱሳችን የሚናገረው። ለዚህ ነው ጳውሎስ አጠንክሮ የሚናገረው በእነኚህ ሁለቱ ላይ አጠንክሮ የሚናገረው። በአጠቃላይ በአንደኛ ቆሮንቶስ 5 እስከ 7 ጳውሎስ ስለ ዝሙት ችግር ሲናገር፣ በአንደኛ ቆሮንቶስ 8 10 ደግሞ ዋና ትኩረቱ የጣዖት አምልኮ ጉዳይ ነው። ክርስቲያኖች ከሁሉም መሸሽ እንዳለባቸው ይናገራል ይላል እና ይሄ በጣም አስፈላጊ የሆነ ነገር ነው ለእያንዳንዳችን በዚህ በዛሬው ጥናት እንደምናየው። ከነኚህ ሽሹ ነው የሚለው ከዝሙትም ከጣዖትም። አንደኛ ቆሮንቶስ ምዕራፍ 8 10 ስለ ጣዖት ቅድም እንዳልኩት ይናገራል። አንደኛ ቆሮንቶስ 5 እስከ 6 ደግሞ ስለ ዝሙት ይናገራል። ከዛ በኋላ አንደኛ ቆሮንቶስ 6:18 ባለፈው ሳምንት እንደተጠናው
ከዝሙት ሽሹ ነው የሚለው። ከዝሙት የምንሸሸው ደግሞ ምንድን ነው? የቤተ መቅደስ የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆነን በማመን ነው። አንደኛ ቆሮንቶስ 6 19 እስከ 20 አንደኛ ቆሮንቶስ 6 ከ19 እስከ 20 ምንድን ነው የሚለው? እናንተ የእግዚአብሔር ቤተ መቅደስ ናችሁ ነው የሚለው። ቤተ መቅደስን ላልሆነ ነገር አናውለውም። እንዲያውም ስናነበው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19ና 20 እንዲህ ይላል፣ ወይ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ነው የሚለው። በሥጋችሁ እግዚአብሔርን አክብሩ። ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ነው። ከእግዚአብሔር የተቀበልነው ነው ሥጋችን የእግዚአብሔር ማደሪያ ነው። ስለዚህ ይህንን በምናምንበትና በሕይወታችን በምንኖርበት ጊዜ ከዝሙት የራቅን እንሆናለን ማለት ነው። ሌላው ደግሞ ከጣዖት ራቁ የሚለው አንደኛ ቆሮንቶስ ምዕራፍ 10 14 ላይ ቁጥር 14 ላይ ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ ነው የሚለው። ጣዖትን ከማምለክ እንዴት ነው የምንሸሸው ብለን ስናይ ቁጥር 31 ላይ ይናገራል። እንግዲህ የምትበሉት ወይም የምትጠጡት ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ነው የሚለው። ለእግዚአብሔር ክብር የምናደርግ ከሆነ ከጣዖት ጋር ግንኙነት አይኖረንም ማለት ነው። ስለዚህ እነኚህ ከጣዖትም ሽሹ ከዝሙትም ሽሹ የሚሉ ሁለቱ ዋና ሐሳቦች ናቸው በዛሬው ዕለት ጳውሎስ የሚናገረው። አሁን የሚያተኩረው በዚህ ሳምንት ግን ከጣዖት መሸሽን ነው። ስለዚህ በዚህ የመንደርደሪያ ሐሳብ ወደ አንደኛ ቆሮንቶስ ምዕራፍ 8 ላይ ስንሄድ እንደዚህ ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 8 ከአንድ ጀምሮ ያለውን አያለው አልፎ አልፎ እናነባለን። ለጣዖት ስለተሰዋ ሥጋም ሁላችን ዕውቀት እንዳለን እናውቃለን። ዕውቀት ያስተበያል፣ ፍቅር ግን ያንጻል። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቅም። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው የሚለው እና ለጣዖት ስለተሰዋ ሥጋም ሁላችን ዕውቀት እንዳለን እናውቃለን። ዕውቀት ያስተበያል፣ ፍቅር ግን ያንጻል። ሁለቱን ነው የሚያነጻጽረው። ዕውቀትንም ፍቅርንም ሁለቱን ያነጻጽራል። ዕውቀት ስህተት የለውም። ዕውቀት ችግር የለውም። ጳውሎስ ዕውቀትን እየተቃወመ አይደለም። እየተቃወመ ያለው ዕውቀት ከፍቅር ስትለይ ነው። ዕውቀት ከፍቅር በምትለይበት ጊዜ ራስን ከፍ ማድረግ ይመጣል። በራስ መተማመን ይመጣል። ስለ ሌሎች ግድ አለመኖር፣ ስለ ራስ ብቻ ማሰብ፣ ራስን ከፍ ማድረግ፣ ትዕቢት ይመጣል። ስለዚህ ትዕቢት ደግሞ ከውድቀት የምትቀድም መጀመሪያ የምትመጣ ነገር ናት እና ትዕቢትንና ፍቅርን ነው እዚህ ላይ እያስተያየ የሚኖረው። ዋናው ጳውሎስ እየተናገረ ያለው ቁጥር 3 ላይ ማንም ግን እግዚአብሔርን ቢወድ ፍቅር ላይ ነው። አሁን እርሱ በእርሱ ዘንድ የታወቀ ነው። በእግዚአብሔር መታወቃችን በእግዚአብሔር መታየታችን ነው ትልቁ ነገር። ዕውቀታችንና ሌሎች ነገሮች አይደሉም። ዋናው በእግዚአብሔር መታወቃችን፣ በእግዚአብሔር ዘንድ መኖራችን፣ በእግዚአብሔር መመላለሳችን ነው። ቁጥር 4 ላይ እንዲህ ይላል፣ እንግዲህ ለጣዖት የተሰዋውን ሥጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ይሄ ከዘዳግም ምዕራፍ 6 ከቁጥር 4 እና 5 የተወሰደ ነው። አንድ አምላክ አለ የሚል ነው። አንድ አምላክ። መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ነገር ግን ይህ ዕውቀት በሁሉ ዘንድ አይገኝም። አንዳንዶቹ ግን ጣዖትን እስካሁን ድረስ ስለለመዱ ለጣዖት የተሰዋ ነው ብሎ ይበላሉና ሕሊናቸው ደካማ ስለሆነ
ይረክሳል። መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላም ምንም አይጎልብንም፣ ብንበላም ምንም አይተርፍንም። ዳሩ ግን ይህ መብታችሁ ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ ይላል። አንተ እውቀት ያለ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይ ደካማ ሰው ቢሆን ለጣዖት የተሰዋውን ለመብላት ሕልውና አይታነጽበትምን? በአንተ እውቀትም ይህ ደካማ ይጠፋል፣ እርሱም ክርስቶስ የሞተለት ወንድም ነው። እንዲሁ ወገኖችን እየበደላችሁ ደካማም የሆነውን ሕሊናቸውን እያቆሰላችሁ ክርስቶስን ትበድላላችሁ። ስለዚህ መብል ወንድሜን የሚያሰናክል ከሆነ ወንድሜን እንዳላሰናክል ለዘላለም ከቶ ሥጋ አልበላም ይላል ጳውሎስ። ጳውሎስ እዚህ ላይ ዋና ነጥብ እያደረገ ያለው ምንድን ነው? ፍቅር አልባ ቤተክርስቲያን ነው። በዚህ ፍቅር አልባ ቤተክርስቲያን ውስጥ መከፋፈል እንዳለ ነው የምናየው። አንድነት አለመኖር ነው የምናየው። የሁሉም ጳውሎስ እየተናገረ ያለው የሁሉም በቤተክርስቲያን ውስጥ ያሉት የእውቀት ደረጃ አንድ አይደለም፣ የእምነት ደረጃ አንድ አይደለም፣ የልምምድ ደረጃ አንድ አይደለም ነው የሚለው። ስለዚህ አንተ አውቃለሁ የምትል ለሌላው እንቅፋት የምትሆን ከሆነ ከቶውኑ አደገኛ እንደሆነ ነው መጽሐፍ ቅዱሳችን የሚናገረው። በማቴዎስ ላይ ክርስቶስ ያለው ይህንን ነው። አንዳችሁም ከነኚህ ከተናናሾቹ የሚያስት ምንድን ነው የሚለው? የወፍጮ ድንጋይ በአንገቱ ቢያስር ይሻለዋል ነው የሚለው። ስለዚህ ዋናው የጳውሎስ መልእክት ምንድን ነው? ሁለት አይነት ሰዎች አሉ እዚህ ጋር። አንደኛው እውቀት ያላቸው ስለዚህ ነገር ያወቁ ጣዖት ማምለክ ወይም ደግሞ ለጣዖት የተሰዋውን መብላት በስጋው ላይ ምንም ነገር ችግር እንደሌለው፣ ስጋ ነው፣ ምንም ችግር የለውም። ስለዚህ ለጣዖት ቢሰዋ ባይሰዋ ጣዖት ምንም ነገር አይደለም፣ ሕይወት የለውም፣ እውቀት የለውም፣ ምንም ነገር አይደለም፣ አምላክ አይደለም ብሎ የሚያምኑ አሉ። በእርግጥም መጽሐፍ ቅዱሳችንም የሚናገረው ይህን ነው፣ ጣዖት ምንም ነገር እንዳልሆነ ነው። ስለዚህ ዓለሙን የተረዱ ሰዎች ለጣዖት የተሰዋውን ስጋ ከገበያ በሚገዙበት ጊዜ ወይም አጋጣሚ ሆኖ ቢያገኙና ቢበሉት ምንም ችግር የለውም ነው ጳውሎስ የሚለው። ነገር ግን ከዚህ ገና ያልተላቀቁ አሉ ነው። አሁን ደካሞች የሚለው የእነሱን ቋንቋ እየተጠቀመ ነው ጳውሎስ። እነኝን ደካሞች እያለ ሳይሆን የእነሱን ቋንቋ እየተጠቀመ ደካሞች ብሎ ስለሚጠሩ አሁን ከዚህ ከጣዖት አምልኮ ሙሉ የተላቀቁ ሰዎች ገና አሉ በመካከላችሁ። እነኚህ ለጣዖት የተሰዋውን ስጋ ስትበሉ ቢያዩ ጣዖት አምልኮና የእግዚአብሔር አምልኮ ሁለቱም ግንኙነት አላቸው ብሎ ነው የሚወስዱት። እንቅፋት ነው የምትሆኑት ለሌሎች። ስለዚህ የእናንተ ነፃነት፣ የእናንተ እውቀት ለሌላው መሰናክል መሆን የለበትም ነው። በእግዚአብሔር ዘንድ ጣዖት አምልኮና እግዚአብሔር ፈጽሞ የተለያዩና የማይገናኙ ነገሮች ናቸው። አሁን እነኚህ ደካሞች የተባሉት በእነሱ ዘንድ ከጣዖት ሙሉ በሙሉ ስላልተላቀቁ ፍርሃት አላቸው። በሌሎች ፕሬዠርድ ሆኖ ወይም ተገፋፍቶ ቢበሉም ህልናቸው ገና አልተላቀቀ ሙሉ በሙሉ ከጣዖት ይፈራሉ፣ ይደነግጣሉ። ስለዚህ እነኚህ ሰዎች ዘንድ እናንተ ስትበሉ ካዩ አይ እነኚህ ገና ከጣዖት ያልተላቀቁ፣ ጣዖት በአንድ እጅ አለ፣ እግዚአብሔር በአንድ እጅ አለ፣ እነኚህ ሁለቱ አንድ ላይ ተዛምዶ መሄድ የሚችሉ ናቸው ብሎ ያስባል። ስለዚህ ለዚህ እንቅፋት እንዳትሆኑ ተለዩ ነው የሚለው። የእናንተ ነፃነት ለሌላው እንቅፋት መሆን የለበትም ነው የሚለው እና ጳውሎስ ዋናው ምንድነው? እናንተ እውቀታችሁ አይደለም፣ ፍቅር ነው የሚያስፈልገው። ስለሌላው ፍቅር ነው የሚያስፈልገው። ስለሌላው መታነጽ ግድ ሊላችሁ ይገባል ነው የሚለው። ያንን ነው እየተናገረ ያለው።
ስለዚህ ነው ቁጥር 1 ላይ ለጣዖት ስለተሰዋው ስጋ ሁላችንም እውቀት እንዳለን እናውቀዋለን ጣዖት ምንም ነገር እንዳልሆነ፣ ግን ሌላው ይሰናከልበታል። ስለዚህ ተዉት ነው የሚለው። ቁጥር 7 ላይ እንደገና ስናየው ነገር ግን ይህ እውቀት በሁሉ ዘንድ አይገኝም። ገና አሉ፣ በሁሉ ዘንድ አይገኝም። አንዳንዶቹ ግን ጣዖትን እስካሁን ድረስ ስለለመዱ ገና አልተዉትም። ለጣዖት የተሰዋ ነው ብሎ ይበላሉና ሕሊናቸው ደካማ ስለሆነ ይረክሳል። ሕሊናቸው ደካማ ስለሆነ ይረክሳል የሚሉት ከእምነት ውጭ የሚሆነው ነገር ሁሉ ኃጢአት እንደሆነ መጽሐፍ ቅዱሳችን ይናገራል። ማንኛውም ነገር ነገሩ መጥፎ ባይሆንም ከእምነት ያልሆነው ከፍርሃት ከጥርጣሬ የሆነው ነገር ሁሉ ኃጢአት ነው። ስለዚህ ጥንቃቄ ልናደርግ ይገባል። ጳውሎስ ቁጥር 11 ላይ እንደዚህ ይላል፣ እርሱ ክርስቶስ የሞተለት ወንድም ነው። እንዲህ ወንድሞችን እየበደላችሁ ደካማም የሆነውን ሕሊናቸውን እያቆሰላችሁ ክርስቶስን ትበድላላችሁ። ስለዚህ መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክል ለዘላለም ከቶ ስጋ አልበላም ይላል። ከቶውኑ ለዘላለም ስጋ አልበላም ነው የሚለው። መብቱ ነው ጳውሎስ፣ ይህን ማድረግ መብቴ ነው ነው የሚለው። ነገር ግን ለሌላው እንቅፋት የምሆን ከሆነ ስጋ መብላት ለዘላለም ይቅርብኝ ነው የሚለው። ይሄ ትልቅ አነጋገር ነው። ይሄ ትልቅ እምነት ነው። ይሄ ትልቅ በእግዚአብሔር መታመን ነው። ስለዚህ ወገኖቼ ሆይ ዋና በቤተ ክርስቲያን ውስጥ የምናየው ነገር ወይም ደግሞ በሕይወታችን የምንለማመደው ነገር ለሌሎች እንቅፋት የሚያደርገን ሊሆን አይገባም። አንዳንድ ሰዎች ይህንን ምዕራፍ 8ን ወስደው ማንኛውንም ነገር መብላት ይቻላል ብሎ የሚያስበው አለው። መጽሐፍ ቅዱሳችን ማንኛውም ነገር ስለመብላት ወይም ስለመጠጣት አይደለም የሚናገረው። እየተናገረ ያለው ለጣዖት ስለተሰዋው ስጋ ነው። ስለ ጣዖት አምልኮ ጋር ግንኙነት ንክክ ስላለው ነገር ነው የሚናገረው። ስለዚህ ከመጽሐፍ ቅዱሳችን ውስጥ ከተጠቀሰው ውጪ ሌላ ነገር ውስጥ ገብተን እግዚአብሔር ከኛ የማይወደውን ነገር ማድረግ እንደሌለብን እናያለን። ዳሩ ግን ይህ መብታችሁ ለደካሞች እንቅፋት እንዳይሆንባችሁ ተጠንቀቁ። አሁን ይህንን ኤክስተንድ ስናደርግ ወደ ራሳችን በምናወጣው ማንኛውም ነገር ቤተክርስቲያን ውስጥ የምናደርገው ነገር ለሌሎች እንቅፋት የሚሆን ከሆነ ይቅርብን ነው ጳውሎስ የሚል። ይቅርብን። ዋናው እኮ ክርስቶስ የሞተው እኮ እኔና እናንተን ማንኛውንም ሰው በዓለም ውስጥ ያለውን ሁሉ ለማዳን ነው። ስለዚህ እሱ ለማዳን የሞተለትን ሰው እንዴት እንቅፋት እንሆናለን? እኛ በመዝሙርም ይሁን በስብከትም ይሁን በሕይወታችን ይሁን በአለባበሳችንም ይሁን በምናደርገው ነገር ሁሉ ለሌሎች እንቅፋት የምንሆን ከሆነ ያ ነገር ይቅርብን። ይሄ የክርስቶስ ፍቅር ነው። ይህ ፍቅር ያለው ሰው ቅድሚያ የሚሰጠው ለሌሎች ነው። ወደ አንደኛ ቆሮንቶስ ምዕራፍ 9 በምንሄድበት ጊዜ ይህንን ጳውሎስ እንደገና የራሱን ምሳሌ በማድረግ ያቀርባል። ልብ በሉ፣ እያጠናን ያለነው ምንድነው? ሮሜ ምዕራፍ 7 ቁጥር 1 ላይ ስለ ጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ምዕራፍ 7 ቁጥር 1 ላይ የሚናገረው ይህንን ነው። ለዛ ነው መልስ እየሰጠ ያለው። ምዕራፍ 9 ላይ በንመጣበት ጊዜ እኔ ነፃ አይደለሁምን ይላል ጳውሎስ። ይሄ ራስን ሙሉ በሙሉ አሳልፎ መስጠትን ከራስ ወዳድነት ነፃ የሆነ ፍቅርን የሚገልጽ ነው። ምዕራፍ 9 እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችንን ኢየሱስ ክርስቶስን አይሁትምን? እናንተስ በጌታ ስራዬ አይደላችሁምን? ይላል።
ከዛ በኋላ ቁጥር 3 ላይ ለሚመረምሩኝ መልሴ ይህ ነው፣ ልንበላና ልንጠጣ መብት የለምን? እንደ ሌሎች ሐዋርያትና እንደ ጌታ ወንድሞች እንደ ኬፋ እህት ሚስቶችን ይዘን ልንዞር መብት የለንምን? ወይስ ስራን ለመተው መብት የለን? እዚህ ላይ ጳውሎስ የሚናገረው ምንድን ነው? በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ውስጥ በአዲስ ኪዳን ውስጥ በምናይበት ጊዜ የሚያበራየው በሬ እንዳይበላ አትከልክሎ ነው የሚለው። ያ ማለት ምን ማለት ነው? ጳውሎስ እኔ አገልጋይ ነኝ፣ እንደ አገልጋይነቴ መሰረት ስራዬን ሁሉ ትቼ፣ ጳውሎስ እንግዲህ እወቁ፣ ራሱን እየሰራ በራሱ ራሱን እየደጎመ ነው የሚኖረው። ከቤተ ክርስቲያን ወይም ከሰዎች ገንዘብ አይቀበልም። በራሱ እየሰራ ድንኳን እየሰፋ እየሸጠ በዛ ነበር የሚኖረው። ለሌሎች እንቅፋት እንዳልሆን፣ በሌሎች ላይ ሸክም እንዳልሆን ራስን እየቻልኩ ነው የምኖረው ነው የሚለው። ነገር ግን መብት አለኝ፣ መጽሐፉ ይፈቅዳል። የእግዚአብሔር አገልጋይ ስለሆንኩ ከቤተ ክርስቲያን የማግኘት በሱ ላይ መኖር መብት አለኝ ነው የሚለው። እንደ ሌሎችም ሚስት አግብቼ ሚስቴን ይዤ የመኖር የመዞር ለአገልግሎት የመሄድ መብት አለኝ። ምክንያቱም ሌሎችም ሚስት ያላቸው ሚስቶቻቸውን ይዞ ነው የሚዞሩት። ያ ለዛ ደግሞ ወጪ ቤተክርስቲያን ትሸፍናለች። ያ መብት አለኝ ነው ጳውሎስ የሚለው በምዕራፍ 9 ላይ የሚናገረው። ቁጥር 10 ላይ ይህንን በምሳሌ ሲናገር እንዲሁም ቁጥር 8 ጀምሮ ይህን በሰው ስልጣን ብቻ ላለሁን ሕግስ ደግሞ ያን አይልምን? የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏልና እግዚአብሔርስ ስለ በሬዎች ይገደዋልን? ይህን የሚለው ፈጽሞ ስለኛ አይደለምን? የሚያርስ በተስፋ ሊያርስ የማይበራየውም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለኛ ተጽፏል ይላል። ስለዚህ ጳውሎስ ምንድን ነው? እኔ የሚገባኝን ማግኘት እችላለሁ፣ ነገር ግን ለሌሎች እንቅፋት እንዳልሆን አልወስድም ነው የሚለው። አሁን ዋና ፖይንቱ ምንድን ነው? ጳውሎስ የሚናገረው እንደ ሌሎቹ መብላትና መጠጣት እችላለሁ፣ እንደ ሌሎቹ ማግባትና ከሚስት ጋር ለአገልግሎት መዞር እችላለሁ፣ እንደ ሌሎቹ ስራ አቁሜ ሙሉ በሙሉ በቤተክርስቲያን ወጪ ስራዬን የመስራት መብት አለኝ ነው የሚለው። ነገር ግን ነው የሚለው። አሁን እሱ ነው ነገር ግን ቁጥር 10 ላይ እንዲህ ይላል። 12 መጨረሻ ላይ ቁጥር 12 ላይ ለሌሎች በእናንተ ላይ ይህን መብት የሚካፈሉ ከሆኑ እኛማ ይልቁን እንዴታ ካለ በኋላ ነገር ግን የክርስቶስን ወንጌል እንዳንከለክል በሁሉ እንታገሳለን እንጂ በዚህ መብት አልተጠቀምንም። መብት አለኝ፣ ነገር ግን መብቱን አልተጠቀምኩም። ለሌሎች እንቅፋት እንዳልሆን፣ ለሌሎች ምሳሌ ለመሆን ይህንን አላደረኩም ነው የሚለው። ቁጥር 14 ላይ እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል እንዲቀበሉ ጌታ ደንግገዋል ነው የሚለው። ስለዚህ ወገኖቼ ሆይ ምንድን ነው አሁን እያየን ያለ ነው? ጳውሎስ ለሌሎች ምሳሌ እንደሆነ የሚፈቀድልኝ ብዙ ነገር አለ፣ ነገር ግን አላደርገውም። ለምን? ለሌሎች እንቅፋት እንዳልሆን። ይሄ የክርስቶስ ፍቅር የገባው ክርስቶስ የሞተላቸውን ሰዎች እንዴት ለነሱ እንቅፋት ሆናለሁ ነው የሚለው። እንዴት እንቅፋት ሆናለሁ? ቁጥር 26 ላይ ምዕራፍ 9 ቁጥር 26 ላይ ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎስም አስገዛዋለሁ ነው የሚለው። እነኚህ ሁሉ መብቶች አሉ፣ ፍላጎቶች አሉ። ነገር ግን ለሌሎች እንቅፋት እንዳልሆን ራሴን አስገዛለሁ ነው የሚለው። ለሌሎች ስል ራሴን አስገዛለሁ። ጳውሎስ የክርስቶስን ፍቅር ተረድቷል። ክርስቶስ እኮ መልካም ስለሆነ አይደለም ይሞትልን፣ ፍቅር ስለሆነ ነው ይሞትልን። ያ ፍቅር በጳውሎስ ላይ ስላደረ ጳውሎስም ልክ እንደ ክርስቶስ ለሌሎች ነው ቅድሚያ የሚሰጠው፣ ለሌሎች ደህንነት ነው ቦታ የሚሰጠው። ስለዚህ ወገኖቼ ሆይ እኔና እናንተ
ኃላፊነት የተሰጠን በቤተ ክርስቲያናችን ውስጥ ወይም ደግሞ በሌሎች ወገኖች በማንም ሰው ለነሱ እንቅፋት እንዳንሆን የምናደርገው ነገር ሁሉ ለእግዚአብሔር ክብር እንዲሆን ልንጠነቀቅ ይገባል። ምዕራፍ 10 ላይ እንግዲህ እያየን እስካሁን ያየነው ምንድን ነው? መልስ እየሰጠ ነው። ጳውሎስ ለሌሎች መልስ እየሰጠ ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ ቅድም እንዳየ ነው ጥያቄዎችን ጠይቀዋል። ለዛ መልስ እየሰጠ ነው። መልሱም ምንድን ነው? ስለ ጣዖት ነው። ስለ ዝሙት አስቀድሞ ተናግሯል። አሁን ደግሞ ስለ ጣዖት ነው እየተናገረ ያለው። ስለዚህ ስቲል ሰዎቹ ምንድን ነው የጣዖትን ሁኔታ እያዩ ይሄ ምንም ነገር አይደለም እያሉ እንደፈለጉ እየኖሩ ነው። ሌሎቹን ህይወታቸውን መንፈሳዊ ህይወታቸውን እየጎዱ ነው። ጳውሎስ ለዛ መልስ እየሰጠ ነው። በምዕራፍ 10 ላይ እንደዚህ ይላል ጳውሎስ። ምዕራፍ 10 ላይ ካለፉት ከእስራኤሎች ታሪክ እንድንማር ነው የሚናገረው። ራሱን በምዕራፍ 9 ላይ ምሳሌ አድርጎ ካቀረበ በኋላ ራስን እንዴት አድርጎ መጎሸም፣ ራስን እንዴት አድርጎ መግዛት፣ ለሌሎች ቅድሚያ በመስጠት ለሌሎች ደህንነት ሲባል እንዴት አድርጎ በመስጠት ራስን አሳልፎ በመስጠት እንዴት ምሳሌ መሆን እንዳለብን እያስተማረን አሁን ደግሞ እንደገና ወደ ኋላ ይወስደናል። ወደ እስራኤል ታሪክ ይወስደናል። እንዴት ከእስራኤል መማር እንዳለብን ይናገራል። እና የጳውሎስ ምሳሌነት ትልቅ ትምህርት ነው ያለው፣ ትልቅ ቦታ ነው ያለው በእኔና በእናንተ ዘንድ መካከል። ምክንያቱም ዛሬ በቤተክርስቲያናችን እንቅፋት ልንሆንባቸው የምንችለው ምክንያት ምንድን ነው? በመካከላችን ልዩነት አለ፣ በዘር መከፋፈል አለ፣ በስታተስ መከፋፈል አለ። እንቅፋት እየሆንን አይደለም። ለወገኔ ይጠቅማል ብላችሁ ምንም ነገር አታድርጉ ነው የሚለው። ያ እንቅፋት እየሆነ አይደለም። በስልጣን ላይ ያለው ሽኩቻ ለሌሎች እንቅፋት እየሆነ አይደለንም። ለኔ ይጠቅማል ብላችሁ አታድርጉ፣ እኔን አታስቀድሙ ብሎ መጽሐፍ ቅዱሳችን ሲናገር የምንጣላው እርስ በርስ ሽኩቻው በየቦታው ጎራ ተይዞ ወይም ቡድን ፈጥሮ አንዱ ከአንዱ ጋር የሚሟገተው ሰልፍ ወይም ደግሞ ራስን በማስቀደም አይደለም። ስለዚህ ጳውሎስ የሚናገረው ምንድን ነው? ራሴን አስገዛለሁ ነው የሚለው። ለሌሎች እንቅፋት እንዳልሆን የሚገባኝ ነገር እንኳን ቢሆን ለሌሎች እንቅፋት የሚሆን ከሆነ ራሴን እተዋለሁ ነው የሚለው። በመተው ለሌላው ደህንነት የሚሆን ከሆነ ይቅርብኝ ነው የሚለው። ያ የክርስቶስ መንፈስ ነው። ያ የክርስቶስ ሐሳብ ነው። ያ የክርስቶስ አእምሮ ነው። ያ አእምሮ በጳውሎስ ያለው በእኔና በእናንተ እንዲኖር ይፈልጋል። ለዚህ ነው ጳውሎስ እኔን ምሰሉ እኔ ክርስቶስን እንደመሰልኩ የሚለው። ይህንን እስካላደረግን ድረስ ክርስቶስ በእኛ ውስጥ ሊከብር አይችልም። ነገር ግን እንደዚህ ያለ ደግሞ እንድንቀጥል እግዚአብሔር አይፈቅድም እስከ መጨረሻው። እግዚአብሔር ነገሮችን የሚለይበት የራሱ የሆኑትን የራሱ ካልሆኑ ሰዎች የሚለይበት ጊዜ ቅርብ ነው። የሚያበጥርበት ጊዜ የሚለይበት ጊዜ ቅርብ ሲሆን የራሱ የሆኑትን ይቆያሉ፣ የራሱ ከሱ ያልሆኑ ደግሞ በተለያዩ ምክንያት ውስጥ በቤተክርስቲያን ውስጥ የገቡ በቤተክርስቲያን ስልጣንም ይሁን በምዕመናንም ይሁን በማንኛውም ምክንያት በተለያዩ ምክንያቶች በቤተክርስቲያን ውስጥ ያለን ሰዎች ራሳችንን ለእግዚአብሔር አሳልፈን ካልሰጠን እግዚአብሔር በአንድም ወይም በሌላ መንገድ ያወጣናል። በእኛ ቦታ ሌሎችን በየቦታው ያሉትን የራሱን ሰዎች ያመጣቸዋል ማለት ነው። ስለዚህ እግዚአብሔር በዚህ በመጨረሻው ዘመን ለምንኖር ሰዎች ለሌሎች እንቅፋት እንዳንሆን ዛሬ ትምህርት እየሰጠን ነው። ምክንያቱም እንቅፋት እየሆን ልንቀጥል አንችልም። ራሳችንን ከፍ አድርገን ራሳችንን እናውቃለን ብለን ወይም ሰው አያውቅም ብለን የምናደርጋቸው ነገሮች ሌሎችን የሚጎዱ ነገሮች እግዚአብሔር ዝም አይልም እስከ መጨረሻው። የራሱ ጊዜ አለው። ስለዚህ ወገኖች ሆይ ንስሐ ልንገባ ከኔ ጀምሮ እያንዳንዳችን ንስሐ እንድንገባና እግዚአብሔርን የምናገለግል ለሌሎች ደግሞ በረከት የምንሆን እንድንሆን እግዚአብሔር ያስተምረናል። በምዕራፍ 10 ላይ
ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ ይላል። ያ በባህር መሻገር ከላይ ደመና ከጎንና ከጎን በተራራ ውስጥ በሚሆኑበት ጊዜ፣ በቀይ ባህር በሚሻገሩበት ጊዜ እግዚአብሔር የሚለው ምንድን ነው? በያ የጥምቀት ምልክት ነው የሚለው። በዛ ውስጥ አለፉ። ተጠምቀን እኛም በጥምቀት ወጥተናል። ነገር ግን ይላል ብዙዎቹ በዛ ውስጥ ካለፉት ብዙዎቹ ደስ አላለውም ነው የሚለው ቁጥር 5 ላይ። እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳም ወድቀዋልና ከነዓን አልገቡም። ባለማመናቸው ምክንያት አልገቡም። እግዚአብሔር የሚያስፈልጋቸውን ሁሉ ቢያደርግም አልገቡም። ለምን? እነዚህ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነዋል ነው የሚለው። ምንድን ነው ይህ ክፉ ነገር እነሱ የተመኙት? ቁጥር 7 ላይ ሕዝቡም ሊበሉም ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ ይላል። አንዱ ምንድነው? ጣዖት አምልኮ ነበረ። ሁለተኛው ቁጥር 8 ከእነርሱም አንዳንዶቹ እንደሰይሰኑ፣ እንግዲህ ዝሙት ነበረ ማለት ነው። በአንድ ቀንም 2,000 ከ3,000 እንደወደቁ አንሰይሰኑ፣ እንግዲህ ዝሙት ነው ማለት ነው። አንደኛው ዝሙት ጳውሎስ በምዕራፍ 5 እና 6 እንደተናገረው፣ እንደገና ደግሞ ጣዖት ከምዕራፍ 8 በአንደኛ ቆሮንቶስ እስከ 10 ያለውን ነው። እና እነኚህ ሁለቱ ነገሮች በዛም ጊዜ የነበሩ ናቸው፣ አሁንም ያሉ ነገሮች ናቸው፣ በጳውሎስ ጊዜም የነበሩ ናቸው። ስለዚህ ቁጥር 12 ላይ እንደዚህ ይላል፣ ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እነኚህ ሰዎች እኮ እናውቃለን ብሎ የሚያስቡ ናቸው። ጳውሎስ እየተናገረ ያለው እናውቃለን፣ ቆመናል ብሎ የሚያስቡ ናቸው። እውቀት አለን ብሎ የሚያስቡ ናቸው። እነሱን ግን እናንተ ራሳችሁ በተመሳሳይ ነገር ውስጥ እኮ አላችሁ፣ ወይም አለመኖራችሁን እርግጠኛ ሆኖ አረጋግጡ ነው የሚለው። ስለዚህ ወገኖቼ ሆይ የሚቆም የሚመስለው እንዳይወድቅ ይጠንቀቅ። ለሰው ሁሉ የሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርጋል ይላል። ይህ ትልቅ ነገር ነው። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ካለ በኋላ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ይላል። በቤታችን ብዙ ነገር ያጋጥመናል። ብዙ ፈተና ያጋጥመናል። ህመም ሊሆን ይችላል፣ የገንዘብ እጦት ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ ሰው ሞቶብን ሊሆን ይችላል። ብዙ ነገሮች አሉ በዚህ ምድር ላይ በምኖርበት ጊዜ። ይህ የዚህ ምድር ህይወት ለእኛ አልተፈጠረም፣ ወይም እኛ ለዚህ ምድር ህይወት አልተፈጠርንም። የተፈጠርነው በሰላም በዔድን ገነት ከእግዚአብሔር ጋር እንድንኖር ነው። አሁን እዚህ ላይ የሚናገረው ምንድነው? ምንም አይነት ፈተና ቢደርስባችሁ ለሌላው ያልደረሰው አይደለም እኮ ለእናንተ የደረሰው ነው ጳውሎስ የሚል። አንዳንድ ጊዜ የእኛን ችግር ከሌላው ሁሉ የበላይ አድርገን እናያለን፣ ደግሞ የበለጠ ነው የሚጎዳ። ጳውሎስ ግን ለሌላው ያልደረሰው ለእናንተ አልደረሰም፣ የራሳችሁን ፈተና የተሻለ ወይም የበለጠ አድርጋችሁ አትዩ እያለ ነው። ለሁሉም የደረሰ ነው የሚለው። ነገር ግን ምንድን ነው የሚለው? ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላቸዋል ነው የሚለው። ፈተናው ለሁሉ የሚደርስባቸው ነገር ሁሉ ለሌላው የደረሰ ነው። አዲስ ነገር የለም ነው። ቻሉት ነው የሚለው። አዲስ ነገር ለምን? ፈተናው በሚመጣበት ጊዜ ከመምጣቱ በፊት እግዚአብሔር ያየዋል። አስቀድሞ የሚያውቅ አምላክ ነው። ያየዋል። ካየው በኋላ ይለካዋል። ይችለዋል፣ ትችለዋለች ብሎ ይለካዋል። የማንችለው ከሆነ እግዚአብሔር በእኛ ላይ እንዲሆን አይፈቅድም። የምንችለው ከሆነ ይመዝናል። እነኚህ በእኔ ኃይል ከተማመኑኝ ይህንን ፈተና ሊሸከሙ ሊያልፉ ይችላሉ ይላል። ምክንያቱም የምንሻገርበትን የምናልፍበትንም ጸጋውን ያበዛልናል። ያንን ካላደረገ ምንድን ነው? እግዚአብሔር ታማኝ አይደለም። ምክንያቱም እዚህ ላይ ምንድን ነው? እርሱ ታማኝ ነው ነው የሚለው። ከምንችለው በላይ አይፈቅድም። ስለዚህ ከምንችለው በላይ ከሆነ የእግዚአብሔር ታማኝነት ጥያቄ ውስጥ ይገባል። እግዚአብሔር ደግሞ ታማኝ ነው። ስለዚህ ለእኔና ለእናንተ
መጽናናት የሚሆነው በማንኛውም ፈተና ውስጥ በምንሆንበት ጊዜ እግዚአብሔር ታማኝ ነው። ያ ማለት ምን ማለት ነው? ከምንችለው በላይ አይፈቅድም። ሲፈቅድ ደግሞ መውጫ መንገዱን ደግሞ አዘጋጅተዋል ኦልሬዲ። ስለዚህ ከኛ የሚፈልገው ምንድነው? በእርሱ እንድንታመን ነው። እና የጣዖትና የዝሙት ወደዛ በሚመጣበት ጊዜ እነኚህ ፈተናዎች ሊመጡ ይችላሉ። እግዚአብሔር ሁሉንም ነገር ያደርጋል። ቁጥር 14 ላይ ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችንም ያን አንዱን እንጀራ እንካፈላለንና ነው። ቁጥር 20 ላይ ቁጥር19 ላይ ለጣዖቶች የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንደሆነ እላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ጌታን እናስቀናውን? እኛስ ከክርስቶስ ይልቅ እንበረታለን? ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንስ አይደለም። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳ የራሱን ጥቅም አይፈልግ። በስጋ ገበያ የሚሸጠውን ሁሉ በሕሊና የተነሳ ሳትመረምሩ ብሉ፣ ምድርና በእርሷ የሞላባት ሁሉ የጌታ ነውና። ከማያምኑ ሰዎች አንዱ ቢጠራችሁ ልትሄዱ ብትወዱ ከሕሊና የተነሳ ሳትመራመሩ የሚቀርቡላችሁን ሁሉ ብሉ። ማንም ግን ይህ ለጣዖት የተሰዋ ነው ቢላችሁ ከዚያ ካስታወቃችሁና ከሕሊና የተነሳ አትብሉ። ስለ ባልንጀራ ሕሊና እንጂ ስለገዛ ሕሊና አልናገርም። አርነቴ በሌላ ሰው ሕሊና የሚፈርድ ኧረ ስለምንድን ነው? እኔ በጸጋ ብበላ በነገሩ ስለማመሰግንበት ስለምን እሰደባለሁ? እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተክርስቲያን ማሰናከያ አትሁኑ ይላል። እና እዚህ ላይ ምንድን ነው የጌታ እራት ከክርስቶስ ጋር ተካፋይነት እንዳለን ደሙ የምንጠጣው የክርስቶስ ደም ለእኛ እንደፈሰሰ የምንበላው ዳቦ ደግሞ የክርስቶስ ስጋ ለእኛ የተሰጠ እንደሆነ እናውቃለን። ይሄ አምልኮ ነው። እንደዛው የጣዖት አምልኮ በሚያደርጉበት ጊዜ ለጣዖት ሰውተው በዛ አገልግሎት በዛ ፌስቲቫል በዛም ጊዜ በጣዖት ፌስቲቫል ወይም አምልኮ ጊዜ በዓላት ላይ ተጠርቶ መብላት የተለመደ ነገር ነው። ስለዚህ ጳውሎስ ይህንን ነው የሚናገረው። እነሱ በዓላት ጋር ሄዳችሁ አትብሉ ነው የሚለው። እግዚአብሔር ግንኙነት የለውም ነው የሚለው። በእነሱ አምልኮ ውስጥ አትግቡ፣ የእነሱንም ምግብ አትብሉ፣ እዛ አትግቡ ነው። ምክንያቱም ያ አምልኮ ነው። ነገር ግን በቤት ውስጥ ከሆነ ለሌላው እንቅፋት የማይሆን ከሆነ መብላት ትችላላችሁ ነው የሚለው። ገበያም አንዳንድ ጊዜ ለጣዖት የተሰዋ ስጋ በዛ የሚያገለግሉ ካህናት፣ የጣዖት ካህናት ስጋ ግማሹን ስጋ ይወስዳሉ የተወሰነውን፣ ከዛ በኋላ ለነሱ የተሰጠውን ወስደው ደግሞ ገበያ ይሸጣሉ። አሁን በዛ የትኛው ነው ተብሎ አይታወቅም። ስለዚህ አትጠራጠሩ፣ ዝም ብላችሁ ግዙና ብሉት ነው የሚለው። ነገር ግን የሚያስጠነቅቀው ምንድን ነው? የጣዖት አምልኮ ጋር ሄዳችሁ ሁለቱን ማድረግ አትችሉም። ምክንያቱም የጣዖት አምልኮ እንደገና የእግዚአብሔር አምልኮ አንድ ላይ አይሄዱም ነው የሚለው። ከዛ ውጪ ሌላው ነገር ማድረግ ትችላላችሁ። እነኚህ ጣዖት ምንም ሕይወት የላቸውም፣ ምንም የሚያደርጉት ነገር የለም ነው። እግዚአብሔርን የምንፈራ ከሆን የተሰዋውን ስጋ በቤታችን ብንበላ ወይም ደግሞ
ተጠርታችሁ ከሄዳችሁ እዛ እስካልተነገራችሁ ድረስ ብትበሉ ምንም አይለም ነው የሚለው። ችግሩ ምንድን ነው የሚለው ጳውሎስ ይሄ ለጣዖት ነው የተሰዋው ብሎ ያ የሚጋብዛችሁ ሰው ቢናገር እናንተ የጣዖት የተሰዋ ነው የተባለውን ብትበሉ ያ ሰውዬ ሕሊናው ይጎዳል ነው የሚለው። እነኚህ ሰዎች የእግዚአብሔር አምልኮ ያላቸው ሰዎች እንዴት ነው ከኛ ከጣዖት አምልኮ ጋር ግንኙነት ያላቸው ብሎ በዛ ነው የሚያዩት። እንቅፋት ይሆናል ለእነሱም ነው የሚለው። ወይም ደግሞ ለሌላው ክርስቲያን እንደሆኑ ለሚያየው ገና ላልጠነከረው ክርስቲያን ለሚያየው ወይም ለሚሰማው እንቅፋት ይሆናል። አታድርጉት ነው የሚለው። ከተነገራችሁ አታድርጉት ነው የሚለው። ግን ከዛ ውጭ ምንም ችግር የለውም ነው የሚለው። ስለዚህ ዋናው ሐሳብ የጳውሎስ ምንድን ነው? እባካችሁን ለቤተ ክርስቲያን ሰዎች ወይም ደግሞ ለወንድሞችና ለእህቶች ለማንኛውም ሰው እንቅፋት አንሁን። ለእኛ መብታችን ነው ብለን በምንለብሰው አለባበስ፣ በምናደርገው ነገር፣ በምንበላው፣ በምንሰራው፣ በምንናገረው፣ በምናደርገው ሁሉ ለሌሎች እንቅፋት እንዳንሆን። ሰዎች ቤተክርስቲያን በሚመጡበት ጊዜ እናያቸዋለን ወይ? አዳዲስ ሰዎች ሲመጡ የራሳችን አድርገን እንቀበላቸዋለን ወይ? ወይስ በራሳችን ግሩፕ ፈጥረን በየሳምንቱ እየተገናኘን የራሳችንን ደስ ብሎን እንሄዳለን? ሌሎች የት እንዳሉ አናውቃቸውም። ክለቡ እየሆኑ ናቸው። አሁን ቤተክርስቲያናት ክለብ እየሆኑ ናቸው። ልክ እንደ ክለብ ሰዎች ግሩፖች ይሄዳሉ፣ አንድ ላይ አምልኮ ይሄዳሉ፣ ደስ ብሏቸው ይሄዳሉ። አንዱ ከአንዱ አይገናኝም። ወይም ደግሞ አዲስ ሰው ቢመጣ መኖሩንም ማንም የሚያውቅ ሰው የለም። ሰላም ሳይባሉ የሚሄዱ ብዙ ሰዎች አሉ ቤተክርስቲያን መጥቶ ማንም ሳይጠይቃቸው። ወገኖች ሆይ እዚህ ላይ ልንጠነቀቅ ይገባል። ወደ ቤተክርስቲያን የምንሄደው ለመታነጽ ነው። ወደ ቤተክርስቲያን የምንሄደው ለሌላው በረከት ለመሆንና ከሌላውም ደግሞ በረከት ለማግኘት ነው። ለመታነጽ ነው። ሌላውም እንዲታነጽ ነው። ክለብ አይደለም፣ ወይም ጊዜ ማሳለፊያ አይደለም። ህይወት የሚድንበት ቦታ ነው። እግዚአብሔር ሰዎችን ወደኛ የሚያመጣው ለመዳን ምክንያት እንድንሆን እንጂ እንቅፋት እንድንሆን አይደለም። ስለዚህ የምታደርጉት ነገር ሁሉ ለእግዚአብሔር ክብር እንዲሆን ነው እግዚአብሔር የሚፈልገው። እነኚህ ጣዖት አምልኮ ዛሬም በቤተክርስቲያን ውስጥ አለ። በተለያየ መንገድ የግድ እንጨት ወይም ድንጋይ ይዞ መሸከም አይደለም። የምናደርጋቸው ከእግዚአብሔር በእኛና በእግዚአብሔር መካከል የሚገቡ ነገሮች ሁሉ ጣዖት ናቸው። ለእኛ ትልቅ ቦታ ስተን ወይም ደግሞ የሙጥኝ ብለን ይዘን ለሌላው እንቅፋት እስክንሆን ድረስ የሚወስደን ነገር ካለ ጣዖት ነው። ለምሳሌ በቤተክርስቲያን ውስጥ ቁጭ ብለን በምንነጋገርበት ጊዜ የራሶቻችን ጓደኞቻችንን ይዘን በምናወራበት ጊዜ ሌላው በሚመጣበት ጊዜ ያ የእኛን ጨዋታ የሚረብሽ ከሆነ ጣዖት ነው እሱ። ለማንም ሰው እንቅፋት የሚሆን ነገር ሁሉ ጣዖት ነው። ስለዚህ ከዛ እንድንርቅ ነው የሚፈልገው። በዛሬው ዕለት ዋና የሚናገረው ግን ከዝሙትና ከጣዖት እንድንርቅ ነው። ይህን እንድናደርግ እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላክ እናመሰግናለን፣ በነገር ሁሉ ከኛ ጋር ስለሆንክ። ኃጢአት በደላችንን ይቅር በል፣ ጸጋህን አብዛልን። እግዚአብሔር ሆይ ለሌሎች እንቅፋት እንዳንሆን፣ ለሌሎች በረከት እንድንሆን እርዳን። ሰላምን ስጠን። በጌታ በኢየሱስ ስም አሜን።